የሆነ ጊዜ ምን እንዳጋጠመኝ ልንገራችሁ። ቤት ተከራየሁ። ከዛ አከራዬ ለካ እምነቴ ምን እንደሆነ ማወቅ ፈልጋለች። እኔ ደግሞ ብዙም ተግባቢ አይደለሁም። በቃ ቤትም ካከራዩኝ ብር ስከፍል ጊዜ ብቻ ነው የምሄደው። ከዛ እኔም ቢዚ ስለነበርኩኝ ቢዚ ነኝ በስራዬ ብዙም ቤት አልውልም። ድንገት ግቢ ውስጥ ስንገናኝ ሰላም እንባባላለን። እኔ አልገባኝም። ለካ እሷ እምነቴ ምን እንደሆነ በቃ ፈልጋለች። ከዛም ትለኛለች አንድ ቀን ብትከታተለኝ፣ እኔ መከታተለው ራሱ ቆይቶ ነው የገባኝ። ብትከታተለኝ ምንም ነገር አጣችብኝ። እኔ እሁድ ቸርች ስሄድ ዝም ብዬ ለባብሼ ሄዳለሁ። ከዛ በዛ ጉዳይን አስፈጽሜ ምናምን ነገር ማታ ምናምን ነገር እጣለሁ። ከዛ እሷ በጣም ቆርቁሯታል። ከዛ አንድ ቀን ምን አገኘችብኝ? እንደው እግዚአብሔር ሲቀናት እኮ ነው። ምን አገኘችብኝ? መዝሙር ከፈትኩኝና ማታ ነው ስራ እየሰራሁኝ እየዘመርኩኝ ምናምን መጣ ምን ብትለኝ ጥሩ ነው? የከፈትሽው ነገር ዘፈን ነው ወይስ ምንድነው አለችኝ። አይ መዝሙር ነው አልኳት። ከዛ ለካ ጴንጤ ነሽ እንዴ አለችኝ ማለት ነው። እንዴ አዎ ጴንጤ ነኝ። የምር ተናዳለች። በቃ የሆነ የንዴት መንፈስ ይዟታል። ደነገጥኩኝ። ማለቴ እኔ ሳያት በጣም የሰለጠነች ሰው ምናምን ትመስላለች። አሪፍ በቃ እንደዚህ ትመስለኛለች። ማለቴ ሁሉም ሰው በእምነቱ መኖር እንዳለበት፣ እምነት እንደሆነ፣ እምነት የግል እንደሆነ የምታውቅ አይነት ሰው መስለኛለች። ሳያት እንደዛ አይነት ስልጣኔ ያላት አይነት ማለት ነው። እሷ ግን በቃ የምሯን ተናዳለች ማለት ነው። በቃ ከዛ እኔ ደነገጥኩኝ። ምንድነው ችግር አልኳት። መጨረሻ ላይ ቢሆን ጥሩ ነው በቃ ስታገኘኝ ሰላም ማለቱ እየከበዳት መጣች። በቃ የግዷ ነው ሰላም የምትለኝ ምናምን ነገርና ከዛ እኔን ጨነቀኝ። በቃ እንዴ እኔ ብዙ አሰብኩ ማለት ነው። እኔ ፈርቼም ሳይሆን ግን የምኖረው ግቢያቸው ውስጥ ነው። ይሄን ያህል በጣም እንትን ተቃውሞ ካለ ይሁን ነገር ቢያደርጉኝስ ብዬ አሰብኩኝ። ማሰብ ጀመርኩኝ ማለት ነው። ማለት ያው ብር ከፍዬ ነው የምኖረው። ወጥቼ ሌላ ቦታ አንብከራይ እኖራለሁ። ምን አስጨነቀኝ አሁን ነገር ብዬ አሰብኩኝና በቃ 3 ወር ኖርኩኝ። ያቺን 3 ወር ግን በቃ ዘግታኛለች ኦሬዲ። በቃ እኔን ስታገኘኝ ደስ አይላትም። ባታየኝ ሁሉ ደስ ይላታል ግቢ ውስጥ ማለት ነው። ከዛ ቤት አገኘሁኝ ማለት ነው። ቤት አገኘሁኝና ቤት አግኝቻለሁ የዛሬ ወር በቃ ለቃለሁ አልኳት። ደስ አላት አይገልጹም። በቃ ደስ አላት። ደስ ይላል